አንተ ካክ ልንገር ቴዲ አፍሮን ከብልጽግና በላይ ህዝቡ ይወደዋል። በቃ ከብልጽግና መሪ በላይ ቴዲ አፍሮ ብዙ ሰው ይወደዋል፣ ብዙ ሰው ይከተለዋል። 4 ነጥብ። ወንበር ላይ መቀመጥ ብቻ ትልቅ ሰው አረግ። ወንበር ስላለ የወንበር ጉዳይ ደሳ ወንበር ላይ ሳይቀመጡ የነገሱ ሰዎች አሉ። በሰው ልብ ውስጥ የነገሰው እውነቴን ነው የምናገረው። በኢትዮጵያ በአርት ደረጃ እየደበረ ማውን ጴንጤ ዘፈን ኃጢአት ነው እያለ ወንድሙ ሙስሊም ዘፈን አራም ነው፣ ኦርቶዶክስም ዘፈን ኃጢአት ነው እያለ ቴዲ አፍሮን ይሰማል። አብዛኛውን ጊዜ ካያችሁ ቴዶ የህዝብ ልጅ ነው። ለመጣው ለሄደው ያዙ ይልቀቁኝ የሚል ሰው አይደለም። ቴዲ ከህዝብ ጋር እንጂ መንግስት ይመጣል መንግስት ይሄዳል። ህዝብ ግን ዘላለማዊ ነው። ከህዝብ ጋር አርገ የምታደርገው ነገር ሁልጊዜ ያስከብራል። አሁንም ስለምንም አይነት ነገር ላይ አይደለም አልበም ያወጣ እሱን ያወጣበትን ምክንያት ሊናገር ፈለገ። ያንን ነገር እንዳትናገር አላችሁት። ህወሓትን ረሳችሁት እንዴ? የትላንትና ታሪኩን ረሳችሁ? ህወሓት አትናገሩ ስላሉ መስሎኝ ህዝባችን ግልብጥ ብሎ ወጥቶ በዛ ደረጃ ተቃውሞ ዛሬ መንግስት ተቀየረ የምንለው። ዛሬስ ህዝቡ መናገር ይችላል ወይስ አይችልም? ያውም ቴዲ አፍሮን በማይረባ ነገር አስረውት ዋሽተው ባወጣው በ17 መርፌ በሚለው በሰራው ስራ አስረውታል። ስር የሚገድበው ሰው አይደለም። አሁንም ልንገራችሁ፣ እውነት ሰርተናል፣ እውነት ጥሩ አድርገናል የምትሉ ከሆነ ምን አስፈራችሁ? ስራውን አይታችሁታል። ስራው እናንተ ጋር ደርሷል። በእናንተ ማለፍ ነበረበት። ምንድን ነው አልገባኝም። ስለዚህ ቴዲ አፍሮ ሽንጥና ዳሌ ምናምን ስለማይል ነው ያስፈራችሁ። ሽንጥና ዳሌ ወገቧ ወሽመጧ ሲል ቢውል የቴዲ አፍሮ ስራ ምንም አይነት ችግር አይኖረውም። ወይም ደግሞ መንግስትን የደገፈ አይነት ዘፈን ቢያወጣላችሁ መጀመሪያ የምትከፍቱት እናንተ ናችሁ። ስለዚህ አሁን ቴዲ አፍሮ ያጠፋው ነገር ምንድን ነው? አርቲስት ነው፣ ስራውን ሰራ፣ መግለጫ መስጠት ፈለገ። ማገድ በዚህ ወጥቶ በዚህ ገብቶ ማለት ኢትዮጵያ ላይ ማንኛውም ኢቭን የብልጽግና ደጋፊ ወንድምና እህቶችን ጥያቄ ምልክት ውስጥ ይከታል። እንዴ ለምንድን ነው የተከለከለው? ምን ስላደረገ ነው? ምን ስለሆነ ነው የሚከለከለው? ወይስ የተፈራ ነገር አለ ወይስ የሚወጣ ሚስጥር አለ ብለው ሰው በጉጉት እንዲጠብቀው ነው የምታደርጉት። ራሳችሁን አታስበሉ። ይውል አንዳንዴ ፈስ ያለበት ዝላ አይችልም። ዮናስ ሙሉነህ ዮኒ ማኛ ይቀጥላል የሚቀጥል ሆኖ ማለት ነው። ነገር ግን እዚህ ጋር መነሳት ያለበት አንድ ጉዳይ ስላለ ነው። እሱ ምንድነው እንግዲህ እጅግ በጣም በስራ ባህሪዋ ትጉህና ለብዙዎች ኢትዮጵያውያን ተምሳሌት የሆነች እንግዲህ የራይድ ባለቤት የሆነችው ሳምራዊት ፍቅሩ እንዲሁም ደግሞ የሰዋስው መልቲሚዲያ ዋና ባለቤት ከዚህም ደግሞ ከፍ ሲል ትርታ የራዲዮ ጣቢያ ስርጭትም ባለቤት ዋና ስራ አስኪያጅ የሆነችው ሳምራዊት ፍቅሩ እንግዲህ ከቴዎድሮስ ካሳሁን ጋር በሰዋስው መልቲሚዲያ አልተግባቡም፣ ውል እንዲያቋርጥና ግድ እንዲጣልበት አስደረጋለች የሚል መረጃዎች ይወጡ ይገኛሉ ማለት ነው። ከዚሁ የምናየው ይሆናል። እንግዲህ እቺ ሴት እጅግ በጣም ታታሪ የሆነች ሴት፣ ስራ ፈጣሪ የሆነች በቴክኖሎጂ ዘርፍ በጣም ርቃ የሄደች ሴት ነች። እንግዲህ ከቴዎድሮስ ጋር በሰዋስው መልቲሚዲያ የተነሳ ማለት ነው 1-3 ሙዚቃዎች እንዲቀነሱ ጠይቀው ነበር። ነገር ግን አይሆንም ብሎ ትልቅ ኪሳራ ደርሶበታል። በዚህም የተነሳ እንግዲህ ብዙዎች ተቆጥተዋል። ከሷ ላይ ትልቅ ተቃውሞ ይበረታባት ይገኛል ማለት ነው። እቺ ሴት እንግዲህ በርካታ ስራዎች የሰራች አሁን በመስራት ላይ የምትገኝ ስራ ፈጣሪ የሆነች ሴት ነች። ነገር ግን እዚህ ጋር መግባቷን ብዙዎች አልወደዱላትም። And back to East Africa, where Ethiopian superstar singer Tewodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. His 5th and most recent album, dubbed Ethiopian, has managed to rank #1 on the world music chart a few months ago. It called by many musical geniuses, Teddy Afro's success still continues as his album breaks Ethiopia's musical records. CGTN's Girum Chala has the story. ብዙ ጊዜ እዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ
የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዞአችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። ፌስቡክ ላይ ተለጥፎ ካየሁት ፖስት ውስጥ እጅግ በጣም የደነቀኝ አንድ ነገር ላዋያችሁ። ምንድነው የሚለው? ስለ ቴዎድሮስ ካሳሁን ነው፣ ስለ ቴዲ አፍሮ። ብዙዎች ቴዲ አፍሮን እንደሚወዱት ይታወቃል። በዛው ልክ ደግሞ የተወሰኑ ቁጥር ቴዲ አፍሮን ይጠሉታል። የሚጠሉት በዋነኝነት ምንድነው ሲባል አንደኛ ኦርቶዶክስ በመሆኑ ኦርቶዶክሳዊ ባለዝናና በዚህ ልክ መወደድ የሚገባው እንዲሆን አይፈልጉም። የማይፈልጉ አካላት ኦርቶዶክስ ጠል የሆኑ ሰዎች ቴዲ አፍሮ ላይ የሚጮሁት፣ ቴዲ አፍሮ ላይ እንዲህ ያለ እንቅስቃሴ የሚያደርጉት በዛ ልክ ነው ብሎ የጻፈውን ጽሁፍ በጣም ደንቆኛል። ሁለተኛ ደግሞ አሁን እንደሰማችሁ ቴዲ አፍሮ ስለ አንድነት፣ ስለ ኢትዮጵያዊነት፣ ስለ ክብር፣ ስለ መዋደድ፣ ስለ ፍቅር ነው የሚናገረው። ከዚህ ዘሎ ደግሞ ከዚህ አለፍ ብሎ ከኢትዮጵያ እንኳን ወጥቶ አፍሪካን አንድ የምናደርግ ሀያል ህዝቦች ነን የሚል ኢትዮጵያዊነትን በአንድ የሚያሰር ከዘረኝነት የጸዳ ለዘረኝነት የማይመች ሰው መሆኑ ቴዲ አፍሮ የማይመቻቸው በጣም በእርሱ ላይ ጥርሳቸውን የነከሱ ሰዎች አሉ የሚሉ ይነሳሉ። እስቲ ዮኒ ማኛን እንስማው። ዮናስ ሙሉነህ እንዲህ ብሏልኝ። ፈስ ያለበት ዝላ አይችልም። the biggest problem is that አየህ፣ ማንም አንድ ሰው ለምሳሌ ብር ጠፋኝ ስል 100 ብር አላየውም ካልከኝ ሌባው አንተ ነህ። ዋጋውን አልነገርኩማ። የት ነገርኩ? 100 ብር እንደጠፋኝ አልተናገርኩም። ብር ጠፍቶኛል ስል 100 ብር እኔ 100 ብር አላየውም አይኔን ግንባር ያርገው ብትል ሌባው አንተ ነህ። አሁንም ቴዲ አፍሮ ስራውን ሊሰራ ሲል በፍጹም አትሰራም ብሎ መጮህ ምን አለ ማለት ነው? ኢትዮጵያ ላይ ችግር አለ ማለት ነው። ቴዲ አፍሮ ሳይናገር የሚያስፈራ ሰው መሆኑ ያስደንቀኛል። ሳይናገር ምንም ነገር ሳይል ትፈሩታላችሁ። መንግስት የተባለ ይፈራዋል። በጣም ነው የሚደንቀኝ። ይሄ አይነት ክብር ማንም አያገኘው። ሰው ሳይናገር እንዴት ይፈራል? ምንም ነገር ሳይናገር እንዴት በዚህ ደረጃ ይፈራል? በጣም ነው የሚደንቀውና በተለይ ለሌሎችም ኢቭን ለደጋፊዎቻችሁ ምን ፈጠራችሁ? አሁን ምርጫው ደርሷል። ለደጋፊዎቻችሁ ስትል እንኳን ዝም ነበር ማለት የነበረባችሁ። በዚህ ሰዓት ይውጣ ዘፈኑ፣ ሰው ይስማው፣ አስተያየት ይስጥበት፣ አከተመ። ከዛ እናንተም ደግሞ ሁኔታውን ማብራራት ትችሉ ነበር። እና የደነቀኝ ነገር ምንድን ነው? ቴዲ አፍሮ መግለጫውን እሰጣለሁ በሰራሁት ስራ ላይ ማለት ኖ በራስ ስራ ላይ መናገር አትችልም የሚል መንግስታዊ እገዳን የተደረገው። ስለዚህ ምን ያህል ኢትዮጵያ ውስጥ ችግር እንዳለ ራሳችሁ ማንም ሳይጠይቃችሁ የእሱን ስራ አግዳችሁ ምን አደረገ ማለት ነው? ራሳችሁን አስበላችሁ ማለት ነው። ከእንደዚህ አይነት ስህተቶች በተለይ ስልጣን ላይ ያላችሁ ሰዎች ባትሸወዱ፣ ፋራ ባትሆኑ፣ ሰገጤ ባትሆኑ ጥሩ ነው። መሆን ያለባችሁ ስማርት መሆን ነው። እንዲያውም አብሬ አጫጩሄን ነው ግራም ማጋባ። እናንተ ብልጥ ብትሆኑ ችሎታ ቢኖራችሁ አብረት አጫጩዋለ ያንን ሙዚቃ። ከዛስ ማንም አንተን አይጠይቅ። ግን በጣም ነው የሚገርመው። ስለዚህ ኢትዮጵያ ላይ ችግር እንዳለ ግድንግድ ቴዲ አፍሮ ማሳያ ነው። ለማንኛውም ለወዳጆቹና ለአድናቂዎቹ ድምፁ ኑት፣ ከጎኑ ቁሙ። ምንም ያጠፋው ነገር የለም። አርት ስራው ነው፣ መግለጫው ነው። ያንን ስራ ሰርቶታል። በምንም ነገር እንደዚህ ያዙ ይልቀቁኝ መንግስት ባትሉ ደስ ይለኛል።
ዮኒ ማኛ ጋር አንድ የማልስማማው ጉዳይ ወይም ደግሞ ትክክል አይደለም የማስበው ነገር ምንድነው መንግስት በዚህ ደረጃ ወይም ደግሞ ትልልቅ ባለስልጣናቶቹ አንድ ድምጻዊ ወይም ደግሞ በህዝብ ዘንድ የሚወደድ ድምጻዊ በዚህ ልክ ያስደነግጣቸዋል ወይም እሱ አጀንዳቸው ሆኖ ይሄን ያደርጋሉ ብዬ አላምንም። ነገር ግን በየስርዓተ መንግስቱ ኢትዮጵያ ውስጥ ካድሬዎች አሉ የመንግስትን በቃ ምን ውታፍ ነቃ የሚባሉ አይነት ዝም ብሎ ሳያነጥስ ይማር የሚሉ ሳይወድቅ ይድፋኝ የሚሉ በቃ አለን የሚሉ አሽቃባጮች አሉ። ለሆዳቸው ያደሩ ካድሬዎች አሉ። የካድሬነት ክብርና አላማ ያልገባቸው ካድሬ ምን ማድረግ እንዳለበት መልካም ፕሮፓጋንዳ እየሰራ መንግስትን ከህዝቡ ጋር የሚያገናኝ ድልድይ ሆኖ ሳለ ካድሬ ማለት እነሱ ግን ለራሳቸው ጥቅም ሲሉ መንግስትን የሚያስጠሉ ሰዎች አሉ። እንዲጠላ የሚያደርጉ የመንግስትን ገጽታ የሚያበላሹ ሰዎች እነዚህ ሰዎች ናቸው። እንግዲህ ቴዲ አፍሮ ላይ እንዲህ አይነት መዘባበትና መግለጫ እንዳይሰጣ ያገዱ ደግሞም ዘፈን ይሄን አውጣ የሚል ነገር ያስገቡ ማለት ነው። ሰላም ለእናንተ ይሁን። ሰላም ቆዩ።